ወንጌል ጥዑም ዜና ዝመለብ እዚ ብሓልዮት ናይ ኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሃገረ ስብከት ሰሜን ኣሜሪካ ክፍሊ ትምህርቲ እናተዳለወ ዝቐርብ ሰሙናዊ ናይ ስብከት ወንጌል ኣገልግሎት እዩ። ዜና ጥዑም ወንጌል ዘድሕን ዕሽነት ምስባክ ናይ ዝዕለት እዚ ስለ ሓቂ ምእንቲ ክለዓል ነቶም ዝፈርሆኻ ሰንደቕ ዕላማ ሃብካዮም ፈተውትኻ ምእንቲ ክናገፉ ብየማነይትኻ ኣድሕነና እሞ ስምዓና መዝሙር 60:4-5 ንባባት ወንጌል ቀዳማይ ቆሮንቶስ ምዕራፍ 1 ካብ ፍቕዲ 17 ክሳዕ ፍጻመ ቀዳማይ ጴጥሮስ ምዕራፍ 4 ካብ ፍቕዲ 1 ክሳዕ 11 ግብረ ሐዋርያት ምዕራፍ 22 ካብ ፍቕዲ 22 ክሳዕ 32 ወንጌል ማርቆስ ምዕራፍ 8 ካብ ፍቕዲ 27 ክሳዕ ፍጻመ ቅዳሴ ዘእግዚእነ ብስም አቦ ወዲ መንፈስ ቅዱስ ሓደ አምላኽ ጸጋ ጎይታ ኢየሱስ ክርስቶስ ምስ ኩላትና ይኹን። ኣብ ኩሉ ኩርናዓት ዓለም ዘለኹም ህዝቢ አምላኽ ሰባት ንኣምላኽ ብጥበቦም ምእንቲ ከይፈልጥዎ እግዚአብሔር ብጥበቡ ዘይከኣል ገበሮ ኸልከሎም። ነቶም ዝኣምኑ ግና በቲ ከም ዕሽነት ዝቁጸር ንሕና ንሰብኮ ወንጌል ከድሕኖም ፈቐደ። ንሕና ግና ነቲ ንኣይሁድ ዕንቅፋት ንህዛብ ከዓ ዕሽነት ዝኾነ ዝተሰቕለ ክርስቶስ ንሰብኽ ኣለና። ቀዳማይ ቆሮንቶስ ምዕራፍ 1 ፍቕዲ 21-23 ካልኣይ ትርጉም ንመልከት። እነሆ እዚ ሰንበት እዚ መበል 13 ናይ ዘመነ ክረምቲ እዩ። ብመሰረት ስርዓት ቅድስቲ ቤተ ክርስቲያንና በአቆጻጽራ ግእዝ ካብ መስከረም 17 ክሳዕ መስከረም 23 ዘሎ ቅንያት ዘመነ መስቀል ይበሃል። ብመሰረት ትውፊት ቅድስቲ ቤተ ክርስቲያንና በዓለ መስቀል ዝተሰርዐ ንግስቲ ኢለን ኣደ ንጉስ ቆስጠንጢኖስ ነቲ ኣይሁድ ብጓሓፍ ኢየሩሳሌም ዝደበይዎ መስቀል ጎይታና ፍሒራ ዝረኸበተሉ ዕለት ንምዝካር እዩ። ኣገዳስነት ናይቲ ብክርስቶስ ኢየሱስ ጎይታና ኣብ መስቀል ዝተፈጸመ ግብሪ ምድሓን ንኽነስተንትነሉ ዝተሰርዐ መዓልትን ዘመንን ስለ ዝኾነ ከዓ ናይዚ ዘመነ መስቀልን ናይዚ ሰንበት ዝንባባትን ምስባክን መዝሙርን ንዕኡ ዝገልጽ እዩ። ነዚ ዕለት እዚ ብቅዱስ ያሬድ ዝተዳለወ መዝሙረ ሰንበት ዝንቱ ውእቱ መስቀል ዘርእስቱ ክብሪ ናይቲ ኣብ መስቀል ዝተፈጸመ ግብሪ ምድሓን ዝገልጽ እዩ። ትርጉሙ ድማ ብጽንዓት ኃይልን ብሰናይ ግብርን እቲ ብሓቂ ጭንቀት ዘቕልል እዚ መስቀል እዚ እዩ። ብዕንፀይቲ መስቀሉ ኃጢአት ይሓድግ፣ ጻድቃን ካብቲ ልዑል ደብሪ ሓጣን ምድሪ ድማ ካብ ማእኸል ስቓይ ኣእወዩ። ነዴና ጽዮን ማለት ንቤተ ክርስቲያን
ማዕበል ቆመ ኣብ ዕለተ ሰንበት ንባሕሪ ገሰጸ ደቂ እስራኤል ብእግሮም ሰጎሩ ንሕናስ ረድኤትናን ሓይልናን ናይ ኣምላኽ ንኣምን ንሕና በቲ ኣብ ማእከል ጸላኢ ጽንዓትናን በጃናን ዝኾነ ረድኤትን ሓይልን ንኣምን እዚ መስቀል እዚ ንዓና ሓይልናን ጸግዕናን መጎስናን እዩ ክርስቶስ መድሓኒና ብመስቀሉን በቓሉን ሰላም ገበረልና ንዕረፍቲ ሰንበት ሰርዐ ፋሕ ንዝበልና ኸለና ኣኻኸበና ብመስቀሉ ህይወትና ኾነ ማለት እዩ ኣብቲ ናይ ዝዕለት እዚ ንባብ ቅዱስ ወንጌል ማርቆስ 8 ፍቕዲ 27 ክሳዕ 38 ጎይታና ባዕሉ ብዙሕ ሓሳረ መከራ ክጸግብን ክነዓቕን ክቕተልን ድሕሪ ሳልስቲ እውን ክትንስእ ከም ዝግብኦ ብምግላጽ ኣገዳስነት ናይቲ ኣብ መስቀል ዝፍጸም ሞት ኣብርሂ ገሊጹ ኣሎ እቲ ቅዱስ ጳውሎስ ዝጸሓፎ ናይ ቀዳማይ ቆሮንቶስ ምዕራፍ 1 ካብ ፍቕዲ 17 ክሳዕ 31 ንባቡን ንዓና ንክርስቲያን ቃል መስቀል ንድሕነሉ ሓይሊ ምዃኑ ናይ ቅድስቲ ቤተ ክርስቲያን ሃዋርያዊ ተልእኾ ድማ ነቲ ዝተሰቕለ ክርስቶስ ምስባኽ ምዃኑ እቲ ዕሽነትን ድኻምን ዝመስል ናይ ጎይታና ናይ መስቀል ሞት እቲ ዝዓበየ ናይ ኣምላኽ ሓይልን ጥበቡን ምዃኑ ዘረጋግጸልና እዩ እቲ ናይ ቀዳማይ ጴጥሮስ ምዕራፍ 4 ካብ ፍቕዲ 1 ክሳዕ 11 ንባብና ድማ ምእንቲ እምነትና ብስጋ መከራ ክንጸግብ ከለና እቲ ናይ ክርስቶስ ናይ መስቀል መከራ ከም ናሓብሮን ግብሪ ኃጢአት ክንሓድግ ዘኽእለና ድማ እዚ ኣብ መከራ ክርስቶስ ምክፋልና ምዃኑ ነዚ ሓሳብ ድማ ኩሉ ጊዜ ኣብ ኣእምሮና ከም ኣጽዋር ክንዕጠቖ ከም ዝግባኣና ዝገልጽ እዩ እቲ ናይ ግብረ ሐዋርያት ምዕራፍ 2 ካብ ፍቕዲ 22 ክሳዕ 32 ንባብና ድማ ስቕለት ጎይታና ተንኰል ጸላእቲ ጥራሕ ዘይኮነስ ናይ እግዚአብሔር ጥንታዊ ምኽርን መደብን ምዃኑ እውን ዘረጋግጸልና እዩ ዘመነ መስቀል ብዛዕባቲ ሮማውያን ንጎይታና ሰቐለሉ ናይ ዕንፀይቲ መስቀል ጥራሕ ዘይኮነ ብዓቢኡ ብዛዕባ ስቕለት ጎይታናን ብዛዕባ ናትና ስቕለትን ክንምሃር ርእስና ክንምርምርን ዝተሰርዐልና እዩ ምኽንያቱ ከምቲ ጎይታና ኣብ ማቴዎስ 10 ፍቕዲ 38 ሉቃስ ምዕራፍ 9 ፍቕዲ 23 ኢልዎ ዘሎ መስቀሉ ኣልዒሉ ደድሕረይ ዘይስዕብ ንዓይ ኣይበቅዕን እዩ ደድሕረይ ክስዕብ ዝደሊ እንተሎ ነፍሱ ይቕበጽ መስቀሉ ኣብ ፀጽባሕ የልዕል እሞ ይስዓበኒ ብምባል ኣነፂሩልና ዘሎ ስቕለት ክርስቲያን ንዘይተሰቕለ ሰብ ናይ መስቀል በዓል ኣይንታዩን እዩ ናይ መስቀል ነገር ናብራና ድማ እምበር ዛንታ ጥራሕ ኮይኑ ክተርፍ ስለ ዘይግብኦ ኣብ ዝተሰሪዕልና ዘሎ ዘመነ መስቀል ርእስና ብዕቱብ ክንምርምር እቲ ናይ ገላትያ ምዕራፍ 5 ፍቕዲ 24 እቶም ናይ ክርስቶስ ዘበሉ ኸዓ ነቲ ስግኦም ምስ ናይ ፍትወቱን ትምኒቱን ሰቒሎም እዮም ዝብል ሃዋርያዊ ቃል ኣብ ህይወትና ምትግባሩ ክነረጋግጽ ይግባአና ናይ ዝዕለት እዚ ኣርእስትናን ትምህርትናን ካብቲ ናይ ቀዳማይ ቆሮንቶስ ምዕራፍ 1 ፍቕዲ 17 ክሳዕ 31 ንባብና ዝተወስደ እዩ ዕሽነት ሲ የጥፍእ እምበር ከመይ ገይሩ እዩ ዘድህን ወይስ እዚ ንዛረበሉ ዘለና ዕሽነት ዝተፈለየ ውስጠዛዊ ትርጉም ኣለዎ እዩ ነዚ ናይ ዝዕለት እዚ ናይ መልእኽቲ ቅዱስ ጳውሎስ ንባብና ብምስትውዓልን ተንቢብናዮ ኮይና ዕሽነት ተባሂሉ ተሰሚ ዘሎ እቲ ሓይሊ ምድሓን ዘለዎ ቅዱስ ወንጌል ቃል መስቀል ብዓቢኡኻ ጎይታናን መድሓኒናን ኢየሱስ ክርስቶስ በዓል እዩ ነዚ ስም እዚ ዝሃብዎ ድማ እቶም ኣብ ኣምልኾ ጣዖት ዝነበሩ ኣረማውያን ኣሕዛብ እዮም እዞም ኣሕዛብ እዚኣቶም በቲ ሽዑ እምብዛጎኑን ዝነበረ ናይ ግሪኻውያን ፍልስፍና ዝተጸልውን ኣብኡ ዝጠሓሉን እዮም ብሮማውያን ተዓልዮም ክሳዕ ዝውገዱ ከምዚ ሎሚ በዓል ሕቡራት መንግስታት ኣሜሪካ ኮይነንኦ ዘለዋ ግሪኽ ናይ ዓለምና ልዕሊ ሓያላን ሃገር እያ ዝነበረት ስለዚ እቲ ብበዓል ሰቁራጦስ ዝማዕበለ ፍልስፍናታቶም ኣብቲ ዝገዝእዎ ዝነበሩ ኩለን ሃገራትን ዞባታትን ኣህጉራትን እምብዛ ኣስፋሕፊሑ ነበረ ዋላብቲ ዘይርከብሉ ዘይገዝእዎ ሃገራት እውን ጽልኡ ቀሊል ኣይነበረን
ሃገር እስራኤል ካብቶም ብግሪካውያን ዝተገዝአ ሃገራት ሓንቲ ስለ ዝነበረት እቲ ክሕደታዊ ፍልስፍና ካብቲ ህዝቢ ኾነ ካብ ከም በዓል ጳውሎስ ዝኣመሰሉ ምሁራን እውን ስውር ኣይነበረን። ቅዱስ ጳውሎስ ሃዋርያ ናይ ኣሕዛብ ክኸውን ብጎይታና ተመዚዙ ወንጌል ክሰብኽ ክዘውር ከሎ ናብ ዋና ከተማ ግሪክ ናብ ኣቴና ኣተወ። ኣብ ዕዳጋታትን ኣዳባያትን እናሰበኸ ከሎ ድማ ምስ ክልተ ዓይነት ፍልስፍና ዝኽተሉ ብዙሓት ፍላስፋታት ተራኺቡን ምስኣቶም ገጢሙ ነበረ። እቶም ሓደ ናይ ኤፒክሬዎስ ፍልስፍና፣ እቶም ካልኦት ከዓ ናይ ስጠይቆስ ፍልስፍና ዝኽተሉ ነበሩ። ብዙሕ ምስ ሰምዕዎ እዚ ዓጃው እንታይ ይኽብል ደልዩ ኢሎም ከም ሓደ ኣእምሮ ዝሰሓተ ዕቡድ ቆፂሮም ገዲፎም መኸዱ። ገሊኣቶም ግና ናብቲ መእከቢ ፍላስፋታት ዝኾነ አሪስፋጌስ ዝበሃል ኣዳራሽ ሒዞም መኸዱ። ንትንሣኤ ክርስቶስ ዘማእከለ ወንጌል ድማ ጉሩም ገይሩ ኣስምዖም። ብኸምዚ ከዓ ቅዱስ ጳውሎስ ንምስክር ክኸውን ናብቶም ናይ ጥበብ ዓለም ሊቃውንቲ በጽሐ። መሪሕ ጥቕስና ኣመልኪትልና ከም ዘሎ ግዳ እቲ ጥበብ ኣምላኽ ዝኾነ ክርስቶስን ወንጌሉን ብጥበብ ኣምላኽ ጥራሕ እምበር ብጥበብ ሰብ ክብጻሕ ከም ዘይከኣል ስለ ዝገበሮ ውፁእ ዕሽነት ኮይኑ ተረኣዮም። ስለዚ ከዓ ነቲ ቅዱስ ሃዋርያ ኣላገጹሉ እሞ ገዲፎም መኸዱ። እቶም ንዘለዓለም ህይወት ዝተመደቡ ውሑዳት ግና በቲ ናይ ዕሽነት ወንጌል ኣመኑ። እዚ ታሪኽ እዚ ኣብ መጽሓፍ ግብረ ሃዋርያት ምዕራፍ 17 ብዝርዝር ሰፊሩልና ኣሎ። ሰብ ቆሮንቶስ ድማ ግሪካውያን ኣሕዛብ እዮም። እቲ ዝኣመንዎ ወንጌል ኣብታ ሃገር ብዘለዉ ፍላስፋታት ከም ናይ ዕሽነት ትምህርቲ ከም ዝግለጽ ጽቡቕ ገይሮም ይፈልጡ እዮም። ስለዚ ቅዱስ ጳውሎስ በቲ ዕለት መጸ ክሰምዕዎ ዝውዕሉ ኣባህላታት ገይሩ ሓያል መንፈሳዊ መልእኽቲ ክጽሕፈሎም መረጸ። ንወንጌል ኮነ ንኢየሱስ ዕሽነት ዝብል ቃል ተጠቒሙ ዝገልጾ ዘሎ ብናይቲ ግሪካውያን ፍላስፋታት ኣጋላልጻ ክጥቀም ስለ ዝደለየ እምበር ነቲ ባዕሉ ሰብኮ ወንጌል ዕሽነት ምዃኑ ክገልጽ ስለ ዘይደለየ ኣይኮነን። ብኣንጻሩ እኳ ደኣ በዚ ንዓኣቶም ዕሽነት ኮይኑ ዝተረኣዮም ቀሊል ጥበብ ገይሩ ነቲ እምብዛ ዝተራቐቐ ልዑል ዝመስል ናይ ፍልስፍና ጥበቦም ኮንቱ ገበሮ። እግዚአብሔር ግን ንምንታዩ ንጥበብ ሰብ ወይ ንጥበብ ዓለም ክሳዕ ክንድዚ ዝጽየፎን ዝጻረሮን? እግዚአብሔር ምስ ጥበብ ዝኾነ ይኹን ጸገም የብሉን። እግዚአብሔር እኮ ጥበብ ዘፍቅር ጥበበኛ ጥራሕ ዘይኮነስ ንሱ ንርእሱ ጥበብ እዩ። ጥበብ ንዕኡ ባህሪዩን መንነቱን እዩ። ኣብዛ ንመሃረላ ዘለና ንባብና ጥራሕ እኳ ባዕሉ እግዚአብሔር ወልድ ጎይታናን መድሓኒናን ኢየሱስ ክርስቶስ ጥበብ ኣምላኽ ተሰሚዩ ኣሎ። ኣብ ቆሎሴ ምዕራፍ 2:3 ድማ ብዘሎ መዝገብ ጥበብን ፍልጠትን ኣብኡ ማለት ኣብ ክርስቶስ ተሰዊሩሎ ብምባል ተገሊጽልና ኣሎ። እቲ ኣብ መጽሓፍ ምሳሌ ምዕራፍ 8 ተገሊጽ ዘሎ ጥበብ ባዕሉ ጎይታና እዩ። ናይ እግዚአብሔር ኣቦን እግዚአብሔር መንፈስ ቅዱስን ጥበቡን ኣብ መጽሓፍ ቅዱስና ብስፍሓት ተገሊጹ ኣሎ። ሰብ ነቲ ዝርካቡ ዝፈልጦ ጥበቡን እኮ ካብ ኣምላኽ እምበር ካበይ ዶምፂዎ እዩ? ነቲ ጥበብ ዝምርምር ኣእምሮ ዝፈጠሮ ፍቕርን ጽምኣትን ናይ ጥበብ ዘሕደረሉ ባዕሉ እግዚአብሔር እዩ። ንእንስሳታት ከምኡ ዝዓይነቱ ኣእምሮ ስለ ዘይዓደሎም ንጥበብ ይትረፍ ክብህግዋ ክደልይዋን እንታይ ምዃና እውን ኣይፈልጥዋን እዮም። ካብ ገዛእ ባህሪኡ መቒሉ ስለ ዝፈጠሮ ጥበብ እውን ተሰዋሪት ባህሪ መለኮት ምዃና ዘመልክተልና እዩ። ሰይጣን ንእምሮ ካብ ዝፈታተነላ መዓልቲ ንነጀው ግን ናይ ኣምላኽ ዘይኮነት ዓለወኛን ኮብላሊትን ጥበብ ክብህግን ሃሶ ክብልን ጀመረ። ሰይጣን ንሄዋን ንትእዛዝ ኣምላኽ ጥሒሳ ከም ፍቓዳ ክትገብር እንተጀሚራ መዓረ ኣምላኽ ዝገብራ ጥበብ ከም ትረክብ ገይሩ ንእምሮኣ ካብ ዘመዛብሎ እንዳሓር ደቂ ኣዳም ጽቡቕ ኣይረኸምናን። ካብ ፍረ ኦም እሞ ከዓ ካብ ክልክልቲ ኦም ጥበብ ክርከብ ያኢ ነቲ ኣይተሓዝዋ ኣይትብልዕዋ ዝብል ጥበብ ኣምላኽ ክተፍርስ ኣእዳዋ ዘርገሐት ኣፋውን ከፈተት። ፍረ ናይቲ ዝወሓጠቶ ሰይጣናዊ ናይ ዘይምእዛዝ ጥበብ ድማ ዘይጽወር ጉድ ወለደና። ካብታ ዕለት እቲኣ ዝጀመረ ክሳዕ ለይቲ ሎሚ እረ ክሳዕ መወዳእታ ዓለም ካብ ኣምላኽ ዘይኮነት ኣምላኽ ዘይብላ
ንርእሳ ኣማልኽቲ ትገብረና ጥበብ ንምርካብ ገና ንኹብልል ኣለና ናይዛ ኾብላሊት ጥበብ እዚኣ ናይ መወዳእታ ምህርቲ ኣምላኽ የለን ዝብል ክሕደት እዩ እቲ ሕልና ብኣምላኽ የለን ምስ ደንዘዘ ድማ እዛ ጥበብ ዓለም እዚኣ ብናይ ኣስገዳድ ሕጊ ግብረ ሰዶም ክተውርሰናን ክተነውረናን ትጋደላላ እግዚአብሔር ነዛ ክሕትን ነውርን ዝፍርያ ሰይጣናዊ ጥበብ እምበር ንኻልእ ጥበብ ኣይተጸየፈን ኣይተቃወመን ከዓ ቅዱስ ጳውሎስ ነዛ ሓቂ እዚ ብኸም ስዕብ ገሊጽዎ ኣሎ ንኣምላኽ እናፈለጥዎ ከም ኣምላኽ ገይሮም ስለ ዘየኽበርዎን ዘየመስገንዎን ብሓሳቦም ኮንቱ ኾኑ እቲ ዘየስተውዕል ለቦውን ጸልመተ ለባማት ኢና እናበሉ ዓሸዉ ኣምላኽ ከዓ ስጋ ሓድሕዶም ክሕስሩ ብትምኒት ልቦም ንርኽሰት ንዘነውር ፍትወት ኣሕሊፉ ሃቦም ደቂ ኣንስቲኦም ነቲ ናይ ባህሪ ተራኽብአን ናብ ዘይባህሪ ይለወጥኦ እቶም ተባዕትዮ እውን ከምኡ ነቲ ናይ ባህሪ ምርኻብ ጓል ኣንስተይቲ ሓዲጎም ኣብ ንሓድሕዶም ብትምኒቶም ረሰኑ ሰብኡት ኣብ ሰብኡት ነውሪ ይገበሩ ከምቲ ንኣምላኽ ኣብ ፍልጠቶም ክሕዝዎ ዘየቋጸርዎ ኣብ ግምት እኳ ዘየተውዎ ኣምላኽ ከዓ ከምኡ ዘይንቡር ክገብሩ ንሕሱር ኣእምሮ ኣሕሊፉ ሃቦም ሮሜ ምዕራፍ 1 ፍቕዲ 21-26-28 ነቶም ገበርቱ ባዕላቶም ዝገበርዎ ናይ ጥበብ ምርጫ እዩ ዝመስሎም እንተኾነ ኣምላኽ እዩ ብፍርዱ ሕሱር ኣእምሮ ሂቡ ንነውሪ ዝፈለዮም ካብ ከምዚ ዝበለ ሕሱር ነውርን ርኽሰትን ከምልጥሉ ዝኽእሉ ገለ ካልእ ጥበብ ኣሎ ድዩ ብርግጽ ኣሎ ንሱ ከዓ እቲ ዘድሕን ዕሽነት እዩ ጥፍኣት ስለ ዝመረጹ እቲ ዘድሕን ወንጌልን እቲ ዝተሰቕለ ኢየሱስን ውፅእ ዕሽነት ኮይኑ እዩ ክረኣዮም ጸኒሑ ካብዚ ናይ ሕጂ ነውርን ርኽሰትን ካብቲ ዘለኣለማዊ ሳዕቤኑን ክድሕኑ እንተመሪጾም ግን እቲ ዓሻ መሲሉ ዝተረኣዮም ስቑል ክርስቶስ ንጉስ ጥበብ ምዃኑ ክበርህሎም እዩ እቲ ዕሽነት ኮይኑ ዝተሰምዖም ናይ ወንጌል ስብከት ድማ ዘድሕን ጥበብን ዘድሕን ሓይልን ናይ ኣምላኽ ከም ዝኾነ ክረኣዮም እዩ ስለዚ ከዓ ቅዱስ ጳውሎስ ንሱ ማለት ኢየሱስ ክርስቶስ ነቶም ጽዋዓት ንኣይሁድ ኮነ ንግሪኻውያን ሓይሊ ኣምላኽን ጥበብ ኣምላኽን እዩ ካብ ጥበብ ሰብሲ ዕሽነት ኣምላኽ ይጠብብ ካብ ሓይሊ ሰብ ከዓ ድኻም ኣምላኽ ይብርትዕ ብምባል ኣብቲ ንባብ ገሊጹልና ኣሎ ቀዳማይ ቆሮንቶስ ምዕራፍ 1 ፍቕዲ 24-25 ቅዱስ ወንጌል ናይ ኣምላኽ ናይ ድሕነት ጥበብ እዩ ቅድሚ ኩሉ ግን ካብቲ ኣብ ጸልማት ኣሲሩ ዝሓዘና ሓይሊ ሓጢኣት ማለት ሓይሊ ሰይጣን እንተዘይተናጊፍና ነቲ ህይወት ዝህብ ወንጌል ክንኣምኖ ኾነ ክንነብሮ ኣይንኽእልን ኢና ስለዚ ከዓ እዩ ቅዱስ ወንጌል ጥበብ ኣምላኽ ጥራሕ ዘይኮነ ሓይሊ ኣምላኽ ኮይኑ እውን ዝተገልጸ ነቲ ኣብ ጥቕሲ 18-19 ዘሎ ቃል መስቀል ነቶም ዝጠፍኡ ዕሽነት እዩ ንዓና ንንድሕን ግና ሓይሊ ኣምላኽ ዝብል ቃል ብምስትውዓል ንረዳእዮ ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፎ መልእኽቱ ወንጌል ቅድም ንኣይሁዳዊ ከምኡ እውን ንጽርኣዊ ንዝኣምን ዘበለ ኩሉ ዘድሕን ሓይሊ ናይ ኣምላኽ እሞ ብወንጌል ኣይሓፍርን እየ ብምባል ነዚ ሓቂ እዚ ብድምቀት ኣኽቢርዎ ኣሎ ሮሜ 1:16 ሰብ ብሰርቲ ዝፈጸሞ ሓጢኣት ነቲ ካብ ኣምላኽ ዝወረሶ ብጽድቂ ኸመላልሶ ዝኽእል መንፈሳዊ ሓይሊ ንሓዋሩ ኣጥፊኢዎን ከሲርዎን እዩ ክፍጠር ከሎ ናይ ናጻ ፍቓድን ምርጫን ስልጣን ተዋሂብዎ እኳ እንተተፈጥረ ንፍቓድ ሰይጣን ተኣዚዙ ካብ ዝወደቐላ ግዜ ጀሚሩ ግን ነፃነት ዘይብሉ ባርያ ሓጢኣትን ባርያ ሰይጣንን ኮይኑ ተረፈ ነታ ፈቲ ዝኣተዋ ሓጢኣት ጸሊኡ ክገድፋ ዘይክእል ድኹም ባርያ ኾነ ነዚ ዘሕዝን ሃለዋትና እዚ ቅዱስ ጳውሎስ ብስእላዊ ኣገላልጻ ኣብርሂልና ኣሎ ናይ ኣምላኽ ሕጊ መንፈሳዊ ምዃኑ ንፈልጥ ኢና ኣነ ግና ባዕለይ ንሓጢኣት ዝተሸጥኩ ባርያ ሓጢኣት ዝኾንኩ መዋት ሰብ እየ ስለዚ ነቲ ዝገብሮ ዘለኹ ኣይፈልጦን እየ ሰናይ ንምግባር ደኣ ድሌት ኣሎኒ እምበር ምግባር ሰናይሲ የብለይን ማለት ሰናይ ክገብር ዘኽእል ሓይሊ ወይ ዓቕሚ የብለይን
ስለዚህ ኣባይ ማለት ኣብ ስጋይ ኣብ ሰብኣዊ ባህርየይ ሰናይ ከም ዘየልቦ እፈልጥ ኣለኹ። ነቲ ክገብሮ ዝደሊ ሰናይ ዘይኮነስ ነቲ ክገብሮ ዘይደሊ እከይ ነገር እየ ዝገብር ዘለኹ። ነቲ ኣነ ዝደልዮ ሰናይ ካብ ዘይገብሮ ግና ነቲ ዝገብሮ ዘለኹ እከይ እቲ ኣባይ ሓዲሩ ዝገዝአኒ ዘሎ ሓጢኣት እምበር ኣነ ኣይኮንኩን ዝገብሮ ዘለኹ። ሰናይ ክገብር ኣብ ዝደለኹሉ ክፉእ እገብር። እዚ ሕጊ እዚ ድማ ባህርያዊ ኮይኑ ይረኸብክዎ። ብውሽጠይሲ ብሕጊ ኣምላኽ ባህ ይብለኒ እዩ። ግናኸ ኣብ ሰብነተይ ኮይኑ ምስ ሕጊ መንፈሰይ ዝዋጋእ ናይቲ ኣብ ሰብነተይ ዘሎ ሕጊ ሓጢኣት ኣቢሉ እውን ዝማርኸኒ ካልእ ሕጊ ማለት ካልእ ሓይሊ ከም ዘሎ እርኢ ኣለኹ። ይዋ ኣነ ምጉዱር ሰብ ካብዚ ናይ ሞት ስጋስ መን ኮን እዩ ኸድሕነኒ? ሮሜ ምዕራፍ 7 ፍቕዲ 14-24 ካልኣይ ትርጉም ንመልከት። ካብዚ ብዘይፈቓድና ዘይንደልዮ ክነስና እናስገደደ ናብ ሞት ዝጎተና ዘሎ እኩይ መንፈሳዊ ሓይሊ ዘድሕን ካልእ መንፈሳዊ ሓይሊ እንተዘይረኺብና ናይ ምድሓን ተስፋ ኾነ ተኽእሎ ኣይክንረክብን ኢና። ክብሪ ንምሕረቱን ንሕያውነቱን ይኹን። እግዚኣብሔር ግና ካብዚ ማእሰርትን ሞትን እዚ ምእንቲ ኸናግፈና ጥበቡን ሓይሉን ላኣኸልና። ንሱ ኸዓ እቲ ቅዱስ ናይ ዘለኣለም ወንጌል እዩ። ነዚ ወንጌል እዚ ሰሚዕና ብምሉእ ልብና ኣሚንና ምስ ተቐበልናዮ ንሓጢኣት እምቢልና ንነጽገሉ ነቲ ክንገብሮ ዝግብኣና ሰናይ ጻድቕ ግብሪ ድማ ብፍታውና ተገዲስናን ተሓጒስናን ንገብረሉ ዓቕሚ ንረክብ ማለት እዩ። ድሕነት ዝበሃል ከዓ ንሱ እዩ። ስለዚ ኸዓ ቅዱስ ጳውሎስ ዘድሕን ሓይሊ ናይ ኣምላኽ ዝተባህለ እቲ ናብ ሓጢኣትን ሞትን ክጎተና ዝጸንሐ እኩይ ሓይሊ ገና ኣብ ስጋና ተቐርቂሩ ይተርፍ እምበር ናብ ዝኸዶ የብሉን። ሓድሕድ ሓጢኣት ክንፍጽምን ክጠብቀናን ዝገብር እውን ንሱ እዩ። ካብኡ ዝብርትዕ ሓይሊ ወንጌል ስለ ዝተዓብለለ ግን ኣባናን ኣብ ልዕሊ ፍቓድናን ምልኪ ዘይብሉ ልሙስ ሓይሊ እዩ ዝኸውን። ሙሉእ ብምሉእ ካባና ዝንቀል ኣብ ግዜ ትንሣኤ ሙታን ስጋና ስጋ ክርስቶስ ናብ ምምሳል ምስ ተለወጠ እዩ። ቅዱስ ጳውሎስ ነዚ ሓይሊ ምድሓን እዚ ብዝበለጸ ኸብርሆ ከሎ ከም ስዕብ ኢሉ ጽሓፈልና። ኣባና ኣብቶም ንኣምን እቲ ክግመት ዘይከኣል ዕቤት ሓይሉ እንታይ ከም ዝኾነ ምእንቲ ክትፈልጡ እጽልይ ኣለኹ። እዚ ኣባና ዝሰርሕ ዘሎ ሓይሊ ኸዓ እቲ ንክርስቶስ ካብ ምዉታን ዘተንስኣሉን ኣብ ሰማያት ኣብ የማኑ ዘቐመጠሉን ሓይሊ እዩ። ኤፌሶን ምዕራፍ 1 ፍቕዲ 19-20 ካልኣይ ትርጉም። እዚ ሓይሊ እዚ ኣብ ልዕሊ ሓጢኣት ጥራሕ ዘይኮነ ኣብ ልዕሊ እቲ ምእንቲ ክርስቶስ ንቕበሎ መከራ ከይተረፈ እንታይ ዓይነት ውፅኢት ከም ዘለውን ኣብርሂልና ኣሎ። ግናኸ እቲ ዓብዪ ሓይሊ ናይ ኣምላኽ እምበር ናትና ከም ዘይኮነ ምእንቲ ክገሃድ እዚ ናይ ሓይሊ ሃብቲ እዚ ኣባና ኣብ ኣቕሓ መሬት ዝተቐመጠ እዩ። እዚ ሓይሊ እዚ ኣባና ስለ ዘሎ ብኹሉ ወገን ንግፋዕ ግናኸ ኣይንሰዓርን ኢና። ንገብሮ ይጠፍኣና ተስፋ ግን ኣይንቐብፅን ኢና። ንስጐግ ዱርብያት ግን ኣይኮናን። ይደፍኡና ግናኸ ኣይንጠፍእን ኢና። ካልኣይ ቆሮንጦስ ምዕራፍ 4 ፍቕዲ 7-9 ቀዳማይን ካልኣይን ትርጉም ንመልከት። እኳ ደኣ ብኹሉ ከም ኣገልገልቲ ኣምላኽ ንርእስና ብብዙሕ ትዕግስቲ ብመከራ ብጭንቂ ብጸበባ ብመግረፍቲ ብማእሰርቲ ብምባጋሮ ብጻዕሪ ድቃስ ብምስኣን ብጥሜት ብቅድስና ብምስትውዓል ብዓቕሊ ብለውሃት ብመንፈስ ቅዱስ ብሓቀኛ ፍቕሪ ሓቂ ብምዝራብ ብሓይሊ ኣምላኽ ኣጽዋር ጽድቂ ብየማንን ብጸጋምን ብምሓዝ ብኽብርን ብሕስራንን ጽቡቕ ክዛረቡልና ኾነ ኽጸልሙና ንርኢ ኣሉና። ሓቀኛታት ከለና ከም መምሰልቲ ይቖጽሩና። ከም ዘይተፈለጥና ግናኸ ኣጸቢቕና ፍሉጣት ኢና። ከም ዝሞትና ግናኸ ገና ሕያዋን ኢና። ብብርቱዕ ንቕጻዕ እንተኾነ ገና ኣይተቐተልናን። ከም ጉህያት ግናኸ ኩሉ ሳዕ ሕጉሳት ኢና። ኩሉ ኸለናስ ሓንቲ ከም ዘይብሎም ኮይንና ንርአይ ኣለና። ካልኣይ ቆሮንጦስ ምዕራፍ 6 ፍቕዲ 4-10 ካልኣይ ትርጉም። ነዚ ዝተጠቕሰ ቃል እዚ ክነንብብ ከለና ከም ሰባት መጠን
እምበርዶ ሓቂዩ ዝብል ምጥርጣር የለዓለልና ይኸውን እዚ ምጥርጣር ዝኸኣዩ ግሪኻውያን ፍላስፋታት ንወንጌል ዕሽነት ኢሎም ክሰሚይዎ ዝገበሮም እንተኾነ ወንጌል ደኣ ንዕሽነቶም ቀሊዕዎ እምበር ወንጌል ዕሽነት ኣይኮነን እቶም ብምሉእ ልቦም ዝኣመነዎ ግና ነዚ ሓይሊ ዝምድሓን እዚ ረኺቦም ተለዊጦምሉ ፈርዮምሉ ድማ እዩ እዚ ሓይሊ ምድሓን እዚ ኣብዚ ሎሚ ዝስበኽ ዘሎ ወንጌል እውን ብርግፅ ኣሎ ድዩ ንምንታይ ደኣ እዚ ኣብ ላዕሊ ዝተዘርዘረ መስተንክር ለውጥታት ኣብ ዘመናን ኣብ ከባቢናን ዘይንርእዮ ጎይታና ኢየሱስን ቅዱስ ወንጌሉን ገና ኣይተለወጡን ክሳዕ ዘለኣለሙን ኮቶ ኣይክልወጡን እዮም ኣብ ሰብ እምበር ኣብ ኣምላኽ ለውጢ የልቦን ሓይሊ ወንጌል ከይገሃድ ዝገብር ዘሎ ጥንቅታት ክልተ እዩ ቀዳማይ ጎይታና ባዕሉን ቅዱሳን ሐዋርያቱን ዘይሃቡና ሰባት ዝደረስዎ ካልእ ወንጌል ምሕዋስ እዩ ቅዱስ ጳውሎስ ብዘይካ እቲ ስቁል ክርስቶስ ካልእ ከይፈልጥ ማለት ከይሰብኽ መዲብ እዩ በዚ ወንጌል እዚ መሰረት ቤተ ክርስቲያን ዝሃነፀ ደጊሙ እውን በአምላኽ ተደሪኽና ብግርህነት ኣብ ቅድሚ ኣምላኽ ብክርስቶስ ኮይና ንዘረብ ኣለና እምበር ከምቶም ብዙሓት ንቓል ኣምላኽ ዝሓዋውሱ ኣይኮንናን ብምባል ኣነፂሩልና ኣሎ ካልኣይ ቆሮንቶስ ምዕራፍ 2 ፍቕዲ 17 ኣስዒቡ እውን ንቓል ኣምላኽ ሓሳዊ ኣይገበርናዮን ኣየጋገናዮን ብምባል ንጽህናኦም ተኣሚኑ እዩ ካልኣይ ቆሮንቶስ ምዕራፍ 4 ፍቕዲ 1-2 ቀዳማይን ካልኣይን ትርጉም ኣገልገልቲ ቤተ ክርስቲያን ኣርኣያ ናይ ቅዱስ ሐዋርያት ተኸቲሎም ንወንጌል ክርስቶስ እሙናት ኮይኖም እንተዘይተረኺቦም እቲ ኣብኡ ዘሎ ዓብዪ ናይ ምድሓን ሓይሊ ክገሃድ ኣይክእልን እዩ ካልኣይ ድማ ናይ ዘይምእማን ሽግር እዩ ሓይሊ ኣምላኽ ኣብቲ ዝኣምን ኩሉ ሰብ እምበር ኣብቲ ዝሰምዕ ኩሉ ሰብ ኣይኮነን ዝሰርሕን ዝገሃድን ቅዱስ ወንጌል ክርስቶስ ምእንታና ኣብ መስቀል ተሰቒሉ ናይ መርገም ሞት ስለ ዝሞተልና ዝረኸብናዮ ጸጋ እዩ ስለዚ ከዓ እዩ ቃል መስቀል ተባሂሉ ዝጽዋዕ እቲ ንወንጌል እትሰምዕ እዝኒ ዘላቶ ኩሉ ሰብ ዝወሃብ ሓይሊ ወንጌል ግን ነቶም ብኽብሪ ተቐቢሎም ዝኣመንዎ ናይ ህይወቶም መምርሒ እውን ዝገበርዎ ሰባት ጥራሕ እዩ እግዚኣብሔር ከዓ መን ስማዊ እምነት ወይ ሓቀኛ እምነት ከም ዘለዎ ካብቶም ሰባት ላዕሊ ኣዳቂቑ ይፈልጥ እዩ ቅዱስ ጳውሎስ ምእማን ዘይምእማን ዘምጽኦ ለውጢ እንታይ ከም ዝመስል ንዓና እውን ከምቲ ንዓቶም ዝተሰብከሎም እዩ ወንጌል ተሰቢኹልና እንተኾነ ነቲ ዝሰምዕዎ ቃል ብእምነት ስለ ዘይተቐበልዎ እቲ ዝሰምዕዎ ቃል ምስቶም ሰማዕቱ ብእምነት ስለ ዘይሓበረ ማለት ስለ ዘይተዋሃደ ኣይጠቐሞምን ቃል ኣምላኽ ሕያውን መስለጥን እዩ እሞ ካብ ክልተ ዝኣፉ ሰይፊ ዝበልሕ እዩ ነፍስን መንፈስን መፈላለዮ ኣካላትን ኣንጉዕን ክሳዕ ዝፈሊ ዝሰጥም ኣብ ምሕላልን ሓሳብ ልብን ከዓ ዝፈርድ ብምባል ኣነፂሩልና ኣሎ ዕብራውያን ምዕራፍ 4 ፍቕዲ 2-12 ቀዳማይን ካልኣይን ትርጉም ንመልከት ስለዚ እቲ ብባህሪኡ መስለጥ ዝኾነ ቃል ኣባኻ እንተዘየስሊጡ ቃል ወንጌል ብመሰረቱ ኣባኻ ይበጽሕን ንእዝንኻ ሓሊፉ ናብ ነፍስኻን መንፈስካን ኣይሰረፀን ከም ከውሒ ተሪርካ ኣለኻ ማለት እዩ እምበኣር እምነት ናይ መንፈሳዊ ህይወት መፍትሒ እያ እሞ ነቲ ንሰምዖ ወንጌል ብእምነት ምስ ህይወትና ኣዋሃሂድና ሓይሊ ምድሓን ናይ ክርስቶስ ሓይሊ ትንሣኤ ነስተማቕር ብወንጌል ዘይረብሕ ሰብ እቲ ኣብ ውሽጡ ልቡ ኣብ ባሕሪ ኸብዱ ከምቶም ኣሕዛብ ንወንጌል ከም ዕሽነት ገይሩ ዝርእዮ ወይ ከዓ ከም ኣይሁድ መዓንቀፊ ገይሩ ዝርእዮ ሰብ እሞ ነቲ መስተንክር ሓይሊ ወንጌል ምእንቲ ኸስተማቕር ነቲ ዘድሕን ወንጌል ጥበብናን ርስትናን ንግበሮ ጸጋ ጎይታ ኢየሱስ ክርስቶስን ፍቕሪ ኣምላኽን ሕብረት መንፈስ ቅዱስን ምስ ኩላትና ይኹን ኣሜን